ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በአዲስ አበባ ታቅዶ የነበረው የጦር መሳሪያ ዝውውር መክሸፉን የአዲስ አበባ ፖሊስ አስታወቀ። የአዲስ አበባ ፖሊስ ጠቅላይ መምሪያ ከብሔራዊ መረጃና ደህንነት አገልግሎት ጋር በመቀናጀት ባከናወነው ኦፕሬሽን ከአዲስ አበባ ወደ ክልል ከተማ ሊላክ የነበረ ህገወጥ የጦር መሳሪያ በቁጥጥር ስር መዋሉን አስታውቋል። ድርጊቱ የተፈጸመው በአዲስ ከተማ ክፍለ ከተማ ወረዳ 8 ልዩ ስሙ ሸራተራ ተብሎ በሚጠራው አካባቢ ሲሆን አዲሱ ደበበ የተባለ ተጠርጣሪ በልብስ መያዣ ሻንጣ ውስጥ መሳሪያዎቹን ደብቆ ወደ አርባ ምንጭ ከተማ ለመላክ ሲዘጋጅ በቁጥጥር ስር ውሏል። በቁጥጥር ስር የዋሉት መሳሪያዎች 2 ክላሽንኮቭ ጠመንጃዎች፣ 1 የቱርክ ሰራሽ ሽጉጥና 7 መሰል ጥይቶች መሆናቸውን ፖሊስ ገልጿል። ተጠርጣሪው መነሻውን የካ ክፍለ ከተማ በማድረግ መሳሪያዎችን በድብቅ ለማጓጓዝ ሞክሮ እንደነበርና በአሁኑ ወቅት በአዲስ ከተማ ክፍለ ከተማ ፖሊስ መምሪያ አማካኝነት ጥብቅ ምርመራ እየተደረገበት እንደሚገኝም ፖሊስ አሳውቋል። የአዲስ አበባ ፖሊስ ጠቅላይ መምሪያ ባስተላለፈው መልእክት የጦር መሳሪያ ዝውውር የሀገርን ሰላምና ደህንነት አደጋ ላይ የሚጥል በመሆኑ ህብረተሰቡ መሰል ህገወጥ ተግባራትን በመከላከል ረገድ እያሳየ ያለው ተሳትፎ አጠናክሮ እንዲቀጥልም ጥሪ አቅርበዋል። ሰላምን የማስጠበቅ ኃላፊነት የሁሉም ዜጋ ድርሻ መሆኑን የጠቀሰው መምሪያው በቀጣይም የምርመራ ሂደቱን በማስፋት ተባባሪዎችን የመለየት ስራ እንደሚሰራም አረጋግጧል። መረጃው የአዲስ አበባ ፖሊስ ጠቅላይ መምሪያ ነው። 130ኛው የአድዋ ድል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ ለማክበር ዝግጅት መጠናቀቁ ተገለጸ። የአድዋ ድል በዓል መከበር የኢትዮጵያዊነት የጥንካሬና የጽናት መሰረት ዳግም የሚታደስበት ለሀገራችን ሉዓላዊነትና አንድነት የገባነው ቃል ኪዳን የምናጸናበት ነው ሲሉ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ገልጸዋል። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ 130ኛው የአድዋ ድል በዓል አከባበር አስመልክተው ጋዜጣዊ መግለጫ ሰጥተዋል። በመግለጫቸውም የድል በዓሉን ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ በሀገር አቀፍ ደረጃ ለማክበር አስፈላጊውን ዝግጅት ተጠናቋል ብለዋል። የአድዋ ድል የኢትዮጵያውያን የማይበገር ማንነት ማህተም፣ የጥቁር ህዝቦች የነጻነት ፋናና የሰው ልጅ እኩልነት የተረጋገጠበት ዓለም አቀፋዊ ድል ነው ብለውታል። 130ኛው የአድዋ ድል በዓልና ስናከብር የኢትዮጵያዊነት የጥንካሬና የጽናት መሰረት ዳግም የምናድስበት ለሀገራችን ሉዓላዊነትና አንድነት የገባነው ቃል ኪዳን የምናጸናበት ልዩ ታሪካዊ አጋጣሚ መሆኑንም ገልጸዋል። ኢትዮጵያውያን በ1888 ዓመተ ምህረት በአድዋ ተራሮች ላይ ዘር፣ ቀለምና ሃይማኖት ሳይለያቸው ለአንዲት ሉዓላዊት ሀገር በህብረት የቆሙበት ተጋድሎ የፈጸሙበት የጋራ ድል መሆኑንም ተናግረዋል። የዘንድሮው መሪ ሀሳብ ትናንትና በጀግኖች ደምና አጥንት የተጠበቀችው ሀገር ዛሬ በዘላቂ ሰላምና በልማት ወደ ሁለንተናዊ ሉዓላዊነትና ከፍታ ለመሻገር ያለንን ጽኑ ቁርጠኝነት እንደሚገልጽም ኢንጂነር አይሻ ተናግረዋል። ጀግናው የመከላከያ ሰራዊትም የአድዋን የጀግንነት ውርስ በመሰነቅ የሀገርን ሰላምና ደህንነት ለማረጋገጥና ወደ ብሩህ አድማስ የምናደርገው ጉዞ ለመጠበቅ ዝግጁ መሆኑንም አረጋግጠዋል። በዓሉን ምክንያት በማድረግ የተለያዩ አህጉራዊና ሀገራዊ ሁነቶች መዘጋጀታቸውን ገልጸው የአድዋ ድምጾች፣ የወጣቶች መድረኮች፣ ስፖርታዊ ውድድሮች፣ ወታደራዊና ታሪካዊ ኤግዚቢሽኖች፣ ልዩ ልዩ የኪነ ጥበብ ስራዎችና የአድዋን ድል የሚዘክሩ ዘጋቢ ፊልሞች እንደሚቀርቡም ተናግረዋል። በዓሉ መላው ኢትዮጵያውያን የነገውን ብሩህ አድማስ በጋራ የሚያሉበት ይሆናልም ብለዋል ኢንጂነር አይሻ መሐመድ። በደብረ ዘይት ከተማ ለ29 ዓመታት ራሱን ሴት አስመስሎ የኖረው ወይዘሮ አሰፋሽ ወንድ ሆኖ ተገኘ። በደብረ ዘይት ከተማ ለ29 ዓመታት ያህል ወይዘሮ አሰፋሽ ደግፌ በሚል ስም ራሱን እንደ ሴት በመምሰል ሲኖር የነበረው አቶ አሰፋው የተባለ ግለሰብ በፖሊስ ቁጥጥር ስር መዋሉ ተሰምቷል። በአባይ ቲቪ ካቴና ፕሮግራም ላይ በቀረበው መረጃ መሰረት ይህ ግለሰብ ላለፉት 3 አስርት ዓመታት ገደማ በየሰው ቤት በቤት ሰራተኝነት ተቀጥሮ በመስራት የራሱን የጠላ ቤት ከፍቶ በመነገድ እንዲሁም ከማህበረሰቡ ጋር እንደማንኛውም ሴት ሲኖርም ቆይቷል ብሏል። ግለሰቡ በቁጥጥር ስር ሊውል የቻለው በቅርቡ እህል ሰርቀሻል በሚል በቀረበበት ክስ ምክንያት እንደሆነም ተገልጿል። ፖሊስ ግለሰቡን ማለትም ወይዘሮ አሰፋሽን በቁጥጥር ስር አውሎ ምርመራ ሲያደርግ ወይዘሮዋ ሴት ሳይሆኑ አቶ አሰፋው የተባሉ ወንድ መሆናቸውን አረጋግጧል። ይህ ድርጊት በአካባቢው ነዋሪዎች ዘንድ ትልቅ መደነቅና መነጋገሪያነትም ፈጥሯል። ለ29 ዓመታት ማንነቱን ደብቆ እንደ ሴት ለመኖር የተገደደበት ምክንያት ፖሊስ እየተጣራ እንደሚገኝም ተገልጿል።
በአዲስ አበባ የኔልሰን ማንዴላ መታሰቢያ ሙዚየም ተመረቀ። በፈረንጆቹ 1962 አንድ ደቡብ አፍሪካዊ ወጣት አዲስ አበባ ኮልፌ በሚገኘው የፖሊስ ማሰልጠኛ ግቢ ውስጥ ታየ። በወቅቱ በደቡብ አፍሪካ የነበረውን ዘረኛና ጨቋኝ የአፓርታይድ ስርዓት በቃ ለማለት ወታደራዊ ስልጠናና ስልታዊ ዕውቀት ፍለጋ ወደ ጥቁር ህዝቦች የነጻነት ተምሳሌት ኢትዮጵያ ያቀናው ወጣት ኔልሰን ማንዴላ ነበር። በወቅቱ ወጣቱ ኔልሰን ማንዴላ የኢትዮጵያን ፓስፖርት ተዘጋጅቶለት በአዲስ አበባ ኮልፌ የፌዴራል ፖሊስ ፈጥኖ ደራሽ ማዕከል ውስጥ ለጥቂት ወራት ቆይቶ ወታደራዊ ስልጠናም ወስዷል። ዛሬ ያ ታሪካዊ ቦታ ከግማሽ ክፍለ ዘመን በኋላ በዘመናዊ መልክ ታድሶና ተገንብቶ ወደ ዘመናዊ ሙዚየምነትም ተቀይሯል። በኮልፌ ፌዴራል ፖሊስ ፈጥኖ ደራሽ ግቢ ውስጥ የሚገኘው የኔልሰን ማንዴላ መታሰቢያ ሙዚየምና የፖሊስ መኮንኖች ክበብ የእድሳትና ጥገና ስራ ተጠናቆ በፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በይፋ በዛሬው ዕለት ተመርቋል። ሙዚየሙ የነጻነት ታጋዩን የኔልሰን ማንዴላን ገድል ብቻ ሳይሆን ኢትዮጵያ ለአፍሪካ የነጻነት ትግል ያበረከተችው የማይተካ ሚና ለዓለም የሚያሳይ ትልቅ የታሪክ ማህደር ሆኖም ያገለግላል ተብሏል። በምርቃቱ መርሃ ግብር ላይ በኢትዮጵያ የደቡብ አፍሪካ አምባሳደር፣ ከፍተኛ የፖሊስ መኮንኖችና የመንግስት የሥራ ኃላፊዎችም ተገኝተዋል። የሮበርት ሙጋቤ ልጅ በነፍስ ግድያ ሙከራ ተከሰሰ። የቀድሞው የዚምባብዌ ፕሬዝዳንት የሮበርት ሙጋቤ ታናሽ ልጅ ቤላርሚን ቹታንጋ ሙጋቤ በደቡብ አፍሪካ ጆሃንስበርግ በሚገኝ አንድ መኖሪያ ቤት ውስጥ የ23 ዓመት ወጣትን በጥይት በመምታት በነፍስ ግድያ ሙከራ ወንጀል በቁጥጥር ስር ውሎ በይፋ ክስ ተመስርቶበታል። ፖሊስ በቦታው ላይ የጥይት ቀልሃዎችን፣ ቀፎዎችን ቢያገኝም ድርጊቱ የተፈጸመበትን የጦር መሳሪያ እስካሁን ማግኘት እንዳልቻለም ገልጿል። ቤላርሚን ሙጋቤ ከግድያ ሙከራው በተጨማሪ ፍትህን ማጓደል ማለትም መረጃን በመደበቅ ጨምሮ በሁለት ተጨማሪ ወንጀሎችም ተከሷል። ከሱ ጋር አብሮት የነበረ የጥበቃ አባልም በተመሳሳይ ክስ ቀርቦበታል። በጥይት የተመታው ወጣት በአሁኑ ወቅት በከባድ ሁኔታ ሆስፒታል ውስጥ ለህይወቱ እየታገለ ሲሆን ለተከሳሾቹ ዋስትና መብት ለመፍቀድ ለሚቀጥለው ሳምንትም ቆጥሮ ተይዟል። ህንድ በኢራን የሚገኙ ዜጎቿ በአስቸኳይ ሀገሪቱን ለቀው እንዲወጡ አዘዘች። በኢራንና በአሜሪካ መካከል ያለው ወታደራዊ ውጥረት እየተባባሰ በመምጣቱ የህንድ የውጭ ጉዳይ ሚኒስቴር ሰኞ ዕለት በኢራን የሚኖሩ ዜጎቿ በአስቸኳይ ለቀው እንዲወጡ አሳስቧል። በቴህራን የሚገኘው የህንድ ኤምባሲ በማህበራዊ ሚዲያ ባስተላለፈው መልእክት በኢራን ውስጥ ያለው ሁኔታ በየጊዜው እየተቀያየረ በመሆኑ በአሁኑ ወቅት እዚያ ያላችሁ የህንድ ተወላጆች የንግድ አውሮፕላኖችን ጨምሮ በማንኛውም የሚገኝ የትራንስፖርት አማራጭ ሀገሪቱን ለቃችሁ እንድትወጡ ይመከራል ብሏል። እንደ ህንድ የውጭ ጉዳይ ሚኒስቴር ግምት ከሆነ በአሁኑ ወቅት በኢራን ውስጥ ወደ 10,000 የሚጠጉ የህንድ ዜጎች ይገኛሉ። ኤምባሲው እነዚህ ዜጎችም ሆኑ የህንድ ዝርያ ያላቸው ግለሰቦች ከፍተኛ ጥንቃቄ እንዲያደርጉ፣ የተቃውሞ ሰልፎች ወይም ግጭቶች የሚታዩባቸው አካባቢዎች እንዲርቁ እንዲሁም ከኤምባሲው ጋር ያላቸው ግንኙነት እንዲያጠናክሩም አሳስቧል። ዜጎች በየቀኑ የሚወጡ የአካባቢ መገናኛ ብዙሃን መረጃዎች በቅርበት እንዲከታተሉ መመሪያ ተሰጥቷል። ይህ የህንድ ውሳኔ የመጣው አሜሪካ በኢራን ላይ ወታደራዊ ጥቃት ልትሰነዝር ትችላለች የሚለው ስጋት በዓለም አቀፍ ደረጃ በጨመረበት በዚህ ወቅት ነው። የዜጎች ደህንነት አሳሳቢ መሆኑን የገለጸው ኤምባሲው ሁኔታዎች ከቁጥጥር ውጭ ከመሆናቸው በፊት ሁሉም ዜጎች ወደ ሀገራቸው ወይም ደግሞ ወደ ሌላ ደህንነቱ የተጠበቀ ስፍራ እንዲጓዙም አጥብቆ መክሯል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ